አልሄደችም። ልጅቷ ስንላቸው ማለት ነው እንሄዳው እናንተም ዝም አላችሁ። ከዛ ሄድን። ከዛ እንደሄድን ልክ ከዛ 20 ደቂቃ ልክ 10 ደቂቃ ወይ 20 ደቂቃ ነው የሚሆነው እንደሄድን በቃል አገኘን። እዛች ጋር እንዳረፍን የልጅቷ ቅርብ በተሰማን ነው አሉ። ወንድሜ በቪዲዮ ትወጣለህ፣ ስታወራ በቪዲዮ ትወጣለህ ከይቅርታ ጋር። እኔ በቪዲዮ ማውጣት አልችልም ሀቢቢ። ላይቭም ገና ዛሬ መግባት ነው የመጀመሪያ እና ከዛ 20 ደቂቃ እንደሄድን ልጅቷን አገኘ። እዚህ የልጅቷ ቅርብ በተሰማን ነው ሲሉን ከዛ የገጠር ልጅ እናነገሰ እኛ ነን አሉ። ከዛ እዛው ጋር እንትን አላ እዛው ጋር አላስ ልጅቷን በስነ ስርዓት ቀብረናት አለው። አልፋለች አሉ። ኦኬ አንተ ስታያት እዛ ጋር ተነገራችሁ፣ እሺ አልፋለች አሉ። ሁኔታዋ እንዴት ነበር ግን? እዛ ዳገቱን ስትወጡ የመሞት አዝማሚያ የሚያሳይ ደረጃ ነው የድካም እንጂ የመሞት ነገር አይተባት ነበር? እኔ ይህንን አላስታውስም። ደክም ያለሁ አባ እኔ ለራሴ ራሱ ደክም ያለሁ ገባ። በግድ ነው የደረስኩት። አሁን እዚህ ጋር እየሄድን ቤተሰቦች እዚህ ጋር ስንደርስ ነው ስታክ የሚሆነው ኤቭሪ ነገር ማለት ነው አይታችሁ ከሆነ። ስለዚህ አሁን ታርጌት ማድረግ ያለብን እዚህ ድረስ ከደረሰ በኋላ የወሰዷት ሰዎች እና አደራ የተቀበሉት ሰዎች ናቸው። የቀበሯት ሰዎች እስካሁን ሊመጡልን አልቻሉም። በቃ እንዲቀበናታል እንትን የሚለው እሺ ሞኬ ይቀጥል። ያ ተስፋሽ እዚህ ላይ ልግባ እስኪ። ቆይ አንድ ነገር ብለሃል። ስትንፈራፈር ዞር ብዬ አየኋት እና እኔ ወጣሁ አልክ። ከዳገቱ በፊት ነው አይደለም? ኦኬ ከዳገቱ በፊት ከተንፈራፈረች አንተ ቀድማ ነው ያን ዳገት ገመድ የወጣው እና እንዴት እሷ ተመልጦታች አለች? አልሄድም ብላ ተንፈራፈረች፣ ዞር ያየኋት አልክ። ያ ማለት ኦልሬዲ አልፋታል፣ ከኋላ ነች። እኔ ከኋላ ነኝ ነው እንትን ያልኩት። ኖ ይኸው የተናገርከውን ነው የምነግርህ። ያልከው አልወጣም ብላ ይሄን ዳገት እኔ አልወጣም ብላ ስትንፈራፈር ዞር ብዬ አየኋት። ይሄን ዳገት አልወጣም ብላ ከዛ ዞር ብዬ አየኋት ማለት ኦልሬዲ አልፋታል። ለዛ ነው ዞር ያልከው። ለምን ወደፊት ነው የምትሄደው? ስለዚህ ቀድማት አንተ ነው የወጣው። ቀድማት አንተ ነው የወጣው እኮ ቀድማት አንተ ነው የወጣው። ኦኬ የገጠር ልጅ ያለ ለምን ቀድሚያት የወጣ? ኦኬ ይቅር። እስ ኦኬ ሌላ ልጠይቅ ደግሞ እስቲ እዛ ጋር ቁጭ ብላችሁ እየጠበቃችሁ ስንት ደላሎች ናቸው ወደ እናንተ የመጡት? ሂዱ በቃ ያሏችሁ? አራቱም ናቸው። አራቱም። ስለዚህ አራቱም እናንተ ጋር አልነበሩም፣ እሷ ጋር ነበሩ ማለት ነው። መጀመሪያ ላላ ሁለቱኛ መጀመሪያ ሁለቱኛ ጋር ነበሩ፣ እናንተ ጋር ነበሩ። እሺ ሁለቱ ግን ከእሷ ጋር ቀሩ። ኦኬ ከእሷ ጋር ሲቀሩ ቆይ ከእሷ ጋር ሲቀሩ ሁለቱ እንደገና ኦኬ ችግር ሁለቱ እንደገና ተመልሰው ወጥተዋል። ቆይ አንዴ አሁን መጀመሪያ ኦኬ ኦኬ ከዛ ልክ እዛ ጋር ግን ሀና የተናገረችው ነገር አለ ከዳገቱ በኋላ? እኔ አላውቅም ወላሂ ምንም አላለችም። ኦኬ አልሰማሁም። አሁን ስትናገር አልሰማሁም። እኔ ችግር የለውም ግን ያልሰማሁትን ነገር ይሄ ነው ለማለት ኦኬ አንተ መደፈር የሚባል ነገር አልሰማህም ማለት ነው። መደፈር በአይኔ በብረቱ ስትደፈር አላየሁም፣ ግን ጮሃለች ልጅቱ። እሷ ጋር ሆኖ ጮሃለች። ልጠይቅህ በአንተ አመለካከት አሁን እዚህ ውስጥ ያለን 34,000 ሰው ምን ያህል ሞኝ ቢሆን ነው እንትን የደፈረ ሰውዬ የደበደበ ሰውዬ አዝሎ ያመጣል ብላችሁ ለኛ የምንነግሩ? ምን አይነት ጭንቅላት ቢኖር ነው ያላዘነላት ሲደፍራት? ሚኮ እስቲ እንደዚህ በሀገረኛ ልጠይቀው ትንሽ። እሱ የአማርኛ ጥረት አለ መሰል የገጠር ሊንደኛው ነው መሰል እና በእኛው በራሳችን የገጠር ልኝ እኮ እነዛው እውነት ነው ገብቶኛል። አሁን ወደኋላ ልመልስህና መሪዎቻችሁ 2 ነበሩ? ከየት እስከ የት? ከሳቢያ ያወጣችሁ ደላላ ስንት ናቸው መሪዎቹ? ከሳቢያ ያወጧችሁ መሪዎች 2። የት ድረስ አመጧቸው? እዚህ ሽፍታዎቹ ድረስ።
ለሽፍታዎቹ ድረስ አመጧችሁ። ማንን ነው ያስቀደሙት? ተፊት የተቀደሙት እነማን ናቸው? የገጠር ልጅ ከዛ ደግሞ በአጠቃላይ ስንት ናቸው? ፊት የተቀደሙት እንዳለ ቀይ ልጅ። እሺ ስንት ናቸው? ስንት ሰው ናቸው? ስንት ሰው ናቸው እንዴ? ስንት ሰው ናቸው? እሺ የነ ገጠር ላይ አንደኛው ደላላ ወደፊት ይዞ ተቀደመ። አዎ ለምን ተቀደመ? እነሱን እየመራ ነው። እናንተን የሚመራው ደግሞ እናንተን ወደ ኋላ ይዞ ቀረ። እኛን ደግሞ የሚመራው እኛ ደካማ ስለሆንም ማለት ነው። ከሀና ጋር አረጉን እኛን ቀስ እያልን ማለት ነው። ሌላው ደላላ ኦኬ። ሌላው መሪ። አዎ ይሄኛው ደግሞ ማለት ነው ምግብ ጉልበት ያላቸው ምግብም አቅራጥም ምግብ ስለያዙ ማለት ነው። ወደፊት ይዞ ተቀደመ። በቃ ወደፊት ሲቀደም ሽፍታውን ገጠሩ ላይ አገኟቸው። አሁን እነሱ ሲያገኟቸው ማለት ነው ልምራ። እሺ ከዛ ሲያገኛቸው መራኝ። እሺ አመራለሁ። ስለዚህ እነሱ ሲያገኛቸው ችግር የለውም። እነሱን ሲያገኛቸው ብር ምናምን ቀማቸው። እነሱም ብር ቀማቸው። ከዛ እናንተ ተከተላችሁ። እኛ ተከተልን። እናንተንም ያዛችሁ። እኛንም ያዘን። እነሱ የደረሰባቸው እኛም ደረሰብን። እናንተ ደረሰባችሁ። እናንተም ወደ ነገጠር ላይ ሂዱ ተደብለቋልና ሀኒን ወደ ኋላ አስቀረ። ሀኒ እዛው ጋር ቀረች። አስቀራት። እሺ አስቀራት። ከዛ አስቀራት። እናንተ ገጠር ለጋ ተደባለቃችሁ። ከዛ ምን ተፈጠረ? ምን ሰማችሁ? ከዛ ሀኒን ይዟ ከመጣ በኋላ ማለት ነው። እሺ ቆይ ሁለቶቹ ደላሎች ያን ጊዜ ምን እያደረጉ ነው? ሀኒን ያስቀራት ቁጭ ብለዋል እዛው። ምንም አላሉትም። አልተውም ምናምን አላሉትም። እነሱ የተክለይ ሰው ናቸው። ቆይ የተክለይ ሰው ናቸው። ኦኬ አንደኛው ሽፍታ ደግሞ ከየት መጣ? አንደኛው ደግሞ እዛው ነው ያለው። እዛው አብረው ሁለት ናቸው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋ ነው። አንዱ ሀኒ ጋ ነው፣ አንዱ መሪዎቹ ጋ ነው። ሁለታቸውን መሳሪያ ይዘዋል። ከዛ በኋላ እኛን ደግሞ አውጡ ተባለ። ያዛችሁ ሞባይልም አውጡ ተባለ። አሊ አሁን አንዱ እናንተን እየጠበቀ ነው፣ አንዱ ሀኒ ጋ ምን ሀጃውን እየፈጸመ ነው። እና ታዲያ ለምን ስትደፈር አላየኋትም ትላለህ? እና እገር ያዝ አይሉ እንግዲህ በአይን አላዩም። እሺ ቆይ ተረጋጋ። ከዛ ስትመጣ ድምጧን ሰማችሁ? ድምጧን ሰማን። ስትመጣ ፊቷ በጥፊ ተመትቷል። ቆይ ስትመጣ ጮኻለች። መሆና ነው የጮኸች። ለምን መታ? የመጣበት ምክንያት ማለት ነው። ስልክ አልሰጥም ብላው ነው? ብር አልሰጥም ብላው ነው? ለምን ነው የመታ? አንተያይም እኮ ገባህ? የመጣበት እኮ ስታስበው ለምን መታት? እሺ ጥሩ። ለምን ይመታት ይመስልሃል? እሺ ከዛ አዝሏት መጣ። ከዛ አዝሏት መጣ። ከዛ ከኛ ጋር ተቀላቀለች፣ እናንተ ጋር ተቀላቀለች። ከዛ ሁለቶቹ ሽፍቶች ወደ ቤት ሄዱ። ከዛ ተቀላቀለች እኛ ጋር እኮ እናንተ ጋር ሽፍቶቹ ወደ ቤት ሄዱ። ከዛ እኛ ጋር ተቀላቀለ። የዛው ነው ሽፍታው። ከዛ እኛን ደግሞ ቆይ ልመጣበት ነው። እሺ ስትመጣ እያለቀሰች ነው አዝሏት። ከዛ ሁለቶቹ ሽፍቶች እናንተ ጋር ቀላቅለዋት ወደ ቤት ሄዱ። እኛን ከዛ ብርና ሞባይላችሁን አውጡ አሉ። እኛን የቀርነውን አራቶቹን። እሺ ከዛ ሞባይላችንንም ብራችንንም አወጣና ሰጥ። እሺ ከዛ ብራችንን ወሰደ፣ ሞባይላችንን መለሰልን።
ከዛ ሁለቶቹ መሪዎች ይዘዋችሁ ወደፊት ቀጠሉ። ከዛ ሁለቶቹ ሽፍታዎች ሄዱ ወደ ጫካቸው ገቡ። እኛ እዛው ቀርን። እሺ ከዛ ትንሽ አረፍ እንዳለን ጥላው በረድ እንዳለ ማለት ነው። ከዛ ጉዞ ጀመርን እነዛ ሁለቱ መሪዎች ጋር። አዎ እሺ ከዛ እዛ ጋር ሰዓቱ ምን ሰዓት ነበር ይሄ ጉዳይ? አሱር ሰዓት ላይ ምናምን። እሺ አሱር ሰዓት። እሺ ከዛ ሄዳችሁ ያልፋል እስከ አሱር። እሺ ከዛ ቀጠላችሁ። ከዛ ወደፊት ሄዳችሁ። ከዛ አረፋልን። አስፋልት ልንደርስ ሲሆን የሆነ ጫካ አለ ማለት ነው። እዛ ጋር እስከሚመሽ ቁጭ አለ፣ ለአይን እስከሚይዝ ማለት ነው። ከዛ ለአይን እንደያዘ ልክ መግሪብ ከተሰገደ በኋላ መሽቷል። ከዛ ጉዞ ጀመርን ሌሊቱን። ከዛ እስከ 6 ሰዓት ምናምን ቢያንስ እስከ 7 ሰዓት ሌሊት። ግን መሪዎቹ ከዛው ከሳቢያ የተከተሏቸው ናቸው አይደሉ? ሌላ መሪ ናቸው። ከሳቢያ ድረስ ያመጡንማ እዛ ሽፍታው ድረስ እና ያደረሱን። በቃ አሁን ከሳቢያ የመጡት ለሽፍታው ተሰጧችሁ። በኋላ ሽፍታ የፈለገውን ካረዋን እነዛ ተመለሱ፣ ወደኋላ ተመለሱ። ሁለቶቹ ከየት መጡ ደግሞ? የቶቹ ሁለቶች? ይሄ ወደ ፋርሻ ይዘዋችሁ የሚመጡት። ከዛ ከሁለቱ ይዘውን ሄዱ። ሁለቱ እንደገና ደግሞ እነዚህን ሉሌና ደምሳሽ የሚሏቸውን ማለት ነው 6 ሰዓት ነው ምናምን ተቀላቀሉ። ከየት መጡ ነው እንጂ የምልህ። ከዛው ከሽፍቶቹ ዘንድ አወጡ። እነዚህ ሁለቶቹ ወደ ፋርሻ ይዘዋቸው የመጡት እዛው ነው ያገኝናቸው። አራቱንም እኮ እዛው ነው ያገኝናቸው። የት? እዛው እንትኖቹ ጋር፣ ሽፍታዎቹ። አራቶቹ መሪዎች ሽፍታዎቹ ጋር ነው ያገኛቸዋቸው። አዎ ከሳቢያ ይዘዋቸው የመጡት እሳ ከሳቢያችን ይዘው የመጡት በቃ ሽፍታዎቹ ድረስ ነው የመሩን። ከዛ በኋላ ተኛ ጋር ሄዱ። ከሽፍታዎቹ ወደ የት እንደሄዱ አታውቁም? አዎ አናውቅም ወዴት እንደሄዱ። ሽፍታዎቹ ዘንዳ ሌላ 2 መሪ ያገኛችሁ? 4 መሪ ያገኝን፣ 2 ቀሩ። 2 ይዘውን ሄዱ። 2 እንደገና ደግሞ ያኔ 6 መሪ ሆኑ ማለት ነው። ከሳቢያ ድረስ ያመጡን። ተሳቢያ 2 አመጧችሁ። ሽፍቶቹ ጋር 4 ተገኘ፣ 6 መሪ። 6 መሪ ባለበት 1 ሽፍታ ደፈራት ልጅቱን። 2ቱም መሳሪያ ይዘዋል እኮ 2ቱም መሳሪያ ይዘው። እሺ ከዛ ወደ ቆይ ከሽፍቶቹ ዘንዳ የወጡት 2 ደላላዎች ይዘዋችሁ መጡ ወደፊት። ከሽፍቶቹ ዘንዳ የተነሱት መሪዎች ወደፊት ይዘዋችሁ መጡ። ከሳቢያ ያመጧችሁ 2 እና ሌሎቹ 2 መሪዎች እዛው ሽፍቶቹ ጋር ቀሩ። አይዋ ከዛ በኋላ ሌሊት መጥተዋል። ሌሊት 2ቱ መጥተዋል። እንደገና ሌሊት ደረሱባችሁ ከሽፍቶቹ ጋር። ላላ ሁለቱን ልጆች ይዘው መጥተው ደምሳሽና ሉል የሚባሉትን ልጆች ይዘው መጥተው ከሌሊቱ 7 ሰዓት 8 ሰዓት ደረሱባችሁ። ሁለቶቹ ልጅ ይዘው መጥተው። ሉልና ደምስስ የት ሀገር ናቸው? የራሳ ልጆች ናቸው። እነሱን ይዘው መጥተው የት ቀርተው ነው እነሱ? እነሱ ከእኛ ጋር አልመጡም። በትሬላም እኮ። እሺ ኦኬ። ቀጥታ ሄዳችሁ ወደፊት። ጥሩ። ሰያ ያለቀሰችው ላይ ተመልሰ ሂድ በፈጠረ። እሺ አዝሏት ሲመጣ አልቅሳለች። ምን አለች እንግዲህ? ካሁን በኋላ ምን አለች? አለቀሰች። በቃ ስታንኝ እንባዋ ሲወርድ ነው ያየሁት። ለፖሊስ እጄ ልስጥ ብላለች። እኔ አልሰማሁም። እንግዲህ ምን ህይወት አለኝ እጄን እሰጣለሁ ብላ ምናምን አልለመናችኋትም? እኔ እንጃ። አይደለም አለ አይደል እንዴ? ምን አሏት? ምን አሏት? ጠይቅ። አንድ ጊዜ ሳሪ እዛ ተደፍረ እኔ ይህንን ነገር ደጋግም ነው። ኦኬ አዝሏት ከመጣ በኋላ እኔ ምንም ያለችው ተማልቀስ በቀር ምንም ያለችው የላት። አይ ሰውዬ
እና እንጂ ጽሁፍ እየመጣልህ ነው እንዴ? እኛ ጋና ምንም ያለችው የላት አይደል? ምንም ያለችው የላት። አሁን ያልሰማሁም ምንም ስ ከዛ ቀጥታ ያ ትንሽ አልቅሳ መንገዱን ቀጠለች። ገመዱ ስንት ሰዓት ደረሳችሁ? ገመዱ ጠዋት ቢያንስ 3 ሰዓት 4 ሰዓት ተጉዛችሁ አድራችሁ ማለት ነው። ገመዱ ስትደርሱ ማን ነው ከፊት የወጣው? ከፊት የወጣው ከኋላ የወጣው የለም። እየተሳሳብን ነው እንደዚህ የወጣ ነው። እሷም ከፊት አልወጣች? አብራችሁ ተደባልቃ ነው የወጣችሁ ወይስ ከፊት? እሷም በመጀመሪያ ቀደሚ ብሏታል። ተቀደመች? አዎ። ገመዱን በራሷ ይዛ ወጣች? እኔ በራሷ ይዛ ትውጣ፣ ሰው ደግፎ ይዟት ይውጣ አላውቅም። የለም እንደዛ አሉ ሁኔታ እና ታዲያ እኔ ራሴንም እና ታዲያ እንዴት አታያትም እንዴ? አንድ ሰው ገመድ ይዛ መውጣቷን እና ሰው መገደል ማዕት ሰው እኮ ነው። ማዕት ጫትና ተመላሽም ሀጂም እኮ ማዕት ሰው እኮ ነው በዛ ሰዓት። እሺ ከዛ በኋላስ? ከገመዱ ምን ያክል ሄደች ወደ ላይ? ርቀቱን ስንት ደቂቃ ሄደች ከገመዱ በኋላ? እኔ ምን ደቂቃ አለው ደግሞ? ምንም ደቂቃ የለውም። ከዛ በኋላ በቃ ገመዱን ወጥታ እዛው ተቀመጠች። ሰያ ምን አይነት ልብስ ነው የለበሰችው በለው? እሺ ልብሷ ምን አይነት ነበር? እኔ ልብሷን አላስታውስም ወላሂ። እሺ የተንፈራፈረችው መሬት ላይ ነው? ምክንያቱም ተንፈራፈረች። ስትንፈራፈር አይቻታለሁ። አልወጣም ይሄ እንዳገዝ ስትል ማለት ነው። ተኝታ ነው የተንፈራፈረችው? አዎ ተኝታ። በእንደዚህ ተኝታ ነው እንደ ቁጭ ብላ? ተኝታ ትንፈራፈር አልወጣም ብላ አይቻታለሁ። ከዛ እኔ ራሱ እኮ ከእነሱ ኋላ ነኝ። ጥሩ። ከዛ እናንተ ከእነሱ ኋላ ነኝ እኔ በደንብ አይቻታለሁ። ከዛ እናንተ ቀጥታ እለፉ ተባላችሁ፣ አለፋችኋት? ማን እኔ እለፉ ያለኝ የለም። እለፉ ያለ የለም። ደህና ቀስ እያልኩ ነው ሰያ እና ምን ቀስ እያልኩ ነው ራሴ ቀስ እያልኩ ነው የሄድኩት። ከዛ በኋላ ምንድን ነበር ልብሷ? እስኪ ምን አይነት ነበር ልብሷ? ልብሷን ወላሂ እኔ አላስታውስም። ሂጃብ ለብሳ ነበር? ሂጃብ አባያ አለ። አባያ አለበሰች። ምንድን ነው የለበሰችው? እኔ ወላሂ ልብሷ ቢጃማ ይሁን ምን ይሁን በዛ ብዙ ልብስ መንገድ ላይ እየቀያየረች ነው የመጣችው። ገባህ እኮ ልብሷን ካላየ ታዲያ ሂጃብ አለመለብሷ እንደታየህ ብዬ እኮ ነው። አባያ አላረገችም። ሂጃብና አባያ የለህም እንዴ? አባያ አላረገችም። ጎበዝ። እሺ እንግዲህ አንተ እናመሰግናለን። ከዚህ በላይ ምንም አይነት ጥያቄ ስታለቅስ ስትመጣ ቆይም ብቻ አላየሁም እኮ አላየሁም ማለት አልቅሳለች አሉ እኮ። ይህንኛውም እኮ አልቅሳለች አሉ። ይኸውልሽ አሁን እያንዳንዳቸው ታዲያ ለምን አልጠየቋትም? ለምን እያንዳንዳቸው ይኸውልሽ ሳሪ እያንዳንዳቸው ይቅርታ አድርጉልኝ፣ እያንዳንዳቸው የሚያወርት የተለያየ ነው። አንደኛው እሱ ገብቶናል እኮ ይኸውልህ ያንኛው ምን አለ? ያንኛው አዝሏት ከመጣ በኋላ ምን ህይወት አለኝ እጄን መስጠት አለብኝ ብላ እንትን ስትል ለምነን አባብለን አረጋጋናት እንጂ ከዚህ በኋላ ህይወት የለኝም። ይሄንኛው አላየሁም ማለት አይደለም። አንድ ጊዜ ሽፍታ ያሉት አንድ ነው። የገጠር ላይ አለ አንድ ነው ሽፍታ ያሉት። ምን ያደርጋል ሰይድ? እስኪ ቆይ አንዴ። እሱን መጠየቅ ያለብን ጥያቄ ጠይቀን መጨረስ ነው። ቻው። ብሬክስ መጣች አለ። ይኸውልህ ብሬክስ አለቀሰች አለ። እነዚህ ልጆች 5 ናቸው 6 ናቸው ልንገርህ። እንደዛ ለምን አለቀስሽ አላልዋትም? ለምን አብረው ከዛ ምን ያደርጋል? በቃ አላልዋትም። በቃ ወይ ስብዕና የላቸውም ወይ ምን የላቸውም፣ ብቻ አላልዋትም። ሰብዕና ጉዳይ ነው። ሳሪ መስቀለኛ ጥያቄ ምንም አያደርግም። ለኛ ነጥብ ለመያዝ ምንም ትርጉም ሰያ አንዴ እኔ በጣም አዳመጥኳችሁ። ይሄ ልጅ ግን ስለመሄዱስ ምን ማረጋገጫ አለን? ተጽፎ የተሰጠው ነው የሚመስለው። እዛ ቪዲዮ ላይ ያለው ከሆነ በሳራ ቦታ ጋር ሲሆንና ቪዲዮ ይክፈትልን እናረጋግጥ። የገጠር ልጅ ጋር ያለው እሱ እንደሆነ የተሰደደው እሱ ስለመሆኑ እኔ ቦታውን ራሱ ተጽፎ የሆነ እንትን ተደርጎ ልምምድ አድርጎ የመጣ ሰው ነው እየመሰለኝ ያለው። ስለዚህ ቪዲዮ ክፈትና ቪዲዮ ክፈት። በቃ ቪዲዮ ላይ አንተ እዛ ቪዲዮ ላይ ያለው መሆንህን እኔ ማወቅ ፈልጋለሁ። ቪዲዮ መሲ ታውቃቸዋለህ? እዛ የነበራቸው ሰዎች ኧረ በእናትህ ቆይ፣ አይደለም መሲ የምትባለው ልጅ ታውቃቸዋለች።
ስለዚህ በቪዲዮ አንድ ፊትክን አሳየን እስኪ። እዛ ፎቶ ላይ ያለው ቪዲዮ መክፈትም አልችል አባ። እኔ ቲክቶክ ላይ አዲስ ነኝ፣ ገና ዛሬ ነው ላይቭ የሚገባው። ንካው ኦኬ፣ የሚለውን ንካው፣ እኛ እናሳያለን። የሚለውን ንካው። እኔ ልኬልሃለሁ፣ ተጫነው። የተላከልን ተጫነው። ልኬልሃለሁ፣ የተላከልን ተጫነው፣ ተቀበለው። እና ደግሞ ሰያ ልጅቱን አጭር ጥያቄ ለእሱም በጣም እንዳይከብደው የደፈሯቱ በገመድ የሚወጣውን ካወጡ በኋላ ነው ወይስ ሳይወጡ መጀመሪያ ከስር ነው በልልኝ። እሺ እኔ ባባ እኔ አላቅበትም በቪዲዮ መግባት ራሱ እንደ ተልኮላል። መንካት ብቻ እኮ ነው። ይኸው አሁን ልክ የመጣልህ የለም። አሁን እኔ በቪዲዮ አልገባም። በቃ መረጃ ስለዚህ በቃ ይሄ ሰውዬ ራሱ አይደለም። ቆይ እኔ ልጠይቀው አንዴ። እሺ ጠይቀው መሲ ከየት እስከ የት ነው አዝሎ ያመጣት? ሽፍታው ሽፍታ እንኳን አያዝልምና ግን ካልክ ከየት እስከ የት ነው አዝሏታል? ወላሂ አዝሏታል። ወላሂ ከዛው ካረፈችበት ማለት ነው። ከየት እስከ የት ነው ያዘላት? ንገረኝ። ካረፈችበት እዛው ትንሽ በቃ ቢያንስ እንኳን 2 ደቂቃ ነው 3 ደቂቃ የምትሆን መንገድ ነው። ካረፈችበት አይደለም የምልህ በየቦታው አይደለም እንደምናርፈው ስሙ ነው የምልህ። ያኔ ከየት እስከ የት ከገመዱ እስከ ገመዱ ነው ያዘላት አይደለም? እዚህ አሁን እዚህ አረፍንበት ጋር እዚህ አሁን ተደፈረች የሚባልበት ቦታ ላይ ማለት ነው። የሚባል አልነበርክም እንዳንተ የሚባልበት አትበል። የት ቦታ? እኔ እንኳን ሴቷ ማለት እኔ አሁን እዚህ ጋር ይኸውልሽ ስጮህ ሰምቻታለሁ። ኖ እሱ አትድገመው፣ አንተ ራሱ አትድገመው። ግን ያዘላት አዝሎ ወደ እናንተ ያመጣት ከየት ነው? የት አካባቢ ከጮኸችበት ቦታ ማለት ነው እኛ ድረስ። አንተ የጮሃለች አልቅሳለች አትበል። ከየት የት ወንዝ አካባቢ ነበረ? ወንዝ ምናምን የለም እዛ እና እስከ ገመዱ አካባቢ ነው አዝሎ ያመጣት ወይስ ከገመዱ? አይደለም ይህምን ገመድ ምናምን ገመዱ እኮ ቢያንስ ከአንድ ቀን ሌሊቱን ተግዘን 4 ሰዓት ነው የደረስነው ገመዱ። እና ተራራ ሆኖ ዳገት ሆኖ መውጣት አቅቷት ነው ያዘላት ወይስ ምን? እኔ እንጃ። ምን ዳገትም አልወደ ተራራም አልወደ እዛ። እና ምን አይነት ቦታ ነው? ቦታ አትነግረን። የሆነ በቃ ጫካ ነገር ነው። መሲ ማለት ነች። አብራችሁ እዛ ተካፍላችሁ ጎርሳችኋል። እሱ እንኳን ትዝ አይልም። ቢያንስ መከታ መሆኑ ሲጀመር እንደናንተ አይነት ሰው ጋር ስትመጣ ነው ህይወቷ የተበላሸው። ግን ቢያንስ አሁን ራሱ በትክክል አውራና በትክክል እና እኔ እኮ ከኔ ጋር አልመጣ። እኔ እኮ መንገድ ላይ ነው የተገናኝ ነው፣ መሻወር ላይ ነው የተገናኝ ነው እኮ። አሁን እኮ አዝሏት መጣ፣ ከዛ ገመዱ ወጣ ምናምን ነው። ውሸት ነው። የለም ከጅዳ አይደለም እንደ አብረሃት የመጣኸው? ከጅዳው። እና ታዲያ ከጅዳ አብረህ ከመጣ እንደ ነው መንገድ ላይ ያገኘዋት ማለት እኮ። እንዲያውም እኔ ስጠረጥር እኔ ብቻዬን ነው ገባ። ቆይ እኔ እኮ ቅድም አላመናችሁኝም እንጂ ቅድም እኮ እኔ የጠረጠርኩት ነገር ነበር። ለምን ይመች ያለው ነገር ነበር። እኔ አንድ ዘመዴን ይዤ ጌትነት ነው ሌሎቹን ያመጣቸው አለ። ጌትነት ያመጣቸው የጌትነት ወንድምና የገጠር ልጅ እና ማሂን እችን ሀኒን። ይሄ ሰውዬ የይመች ያየሁትን የነገርኩህ ሌላ አንተ አሁን የምትለው ሌላ እኔ ያልኩህን በል ነው የምትለው። እኔ ደግሞ አንተ ያልከው አልልም። ይሄ ልጅ ማለት ነው። ይሄ ልጅ መጠየቅ ያለበት ጥያቄ ብቻ ጠይቁትና ከዛ እንጨርስ። በቃ ማለት ጠይቁት። ሌሎችን መጠየቅ ነው። ጥያቄ መያዝ ብቻ ነው መጠየቅ፣ መልስ መያዝ። መጠየቅ በአይኔ ያየሁትን ነገር ሳልደብቃችሁ ለህሌናዬ ብዬ ነግሬያችኋለሁ። አላስ ከዛ ውጭ የማውቀው ነገር የለም። እሺ ይሄ ልጅ ማን ነው? ይቅርታ ይሄኛው ማንነቱ እኮ አልታወቀም። መንገዱም እያወቀው አይደለም። የት ነው ያለቀሰችበት? የት ነው የጮኸችበት? ይላል። ለምን በቪዲዮ አትወጣም? በትልቁ አድርጊ። ቆይ እስኪ አሁን ይሄ ሰውዬ እኔ ነኝ እኔ ራሴ ነኝ ቁጭ ያልኩት እኔ ነኝ። አንተ ነህ? በቪዲዮ ውጣ እናመሳስል። ትንሽ ራቅ አድርጊ። ቁጭ ያልኩት እኔ። ስለዚህ አንተ ከሆንክ ቪዲዮ መክፈት ከዚህ ላይ ታይታል። ምን አስፈራ? ቪዲዮ መክፈት አልችልም። የላኩልህ ነው ወንድም፣ ተረጋጋ። ይኸውን የላኩልህ አይደል? የመጣልህ የለም? ተጫነው። አይዞህ ይህ ተጫንኩ። አልከፈተልም? ምን ከፍቷልሽ?
መታሃል አሁን አልታየም። ቆይ በለው ሴቭ በለው ንካውና ሴቭ በለው። ቀዩ አንተ ታይተጫናል። ሴፍ ሴፍ አልኩል ፎቶ ደርሶኛል። የሚገርመው ኤግዛክትሊ እህቴ ናት ለማለት አንሰ ነው። ሲጀመር ወንድነት ስለሌለ ነው እንጂ አይዞህ ወንድነት ስለሌለ ነው። እንትን ልበልልሽ ወንድሜ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ። እውነቱን እናመሰግናለን። ከቪዲዮ አውጣኝ በቃ ወንድሜ እናመሰግናለን። እሺ በጣም ነው የምናመሰግነው። ተጠይቀ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትና ነገስ ጋር ነገስ የእሷ ወኪል ወኪል ማለት ነው። ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያና ወኪል ያልከው ነገስ ወንድሜ። ሶስት አብረው ነው የመጡት እኮ ስልኳ ያለው ከሱ ጋር ነው አይደል? ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። እንዴት ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ታላችሁ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ ያላችሁ የህሊና ጉዳይ ነው አላችሁ እናንተ። ግን ይቺ ልጅ ከእነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም፣ 4፣ 5፣ 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሀኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እስኪ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? የሀኒ ተብሎ የወጣውን ቪዲዮ ያ ቦታው እውነተኛ ያ ቦታ ነው? ያ ይሁን ብዙ ተራራ አለ እኔ አላውቀውም ያንን እንጂ የለየለ ነገር የለም ያ መሆኑን። ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀረጥ አላውቀውም። ብዙ ጀበል አለ። ጥሩ አይዞህ እንትን ይቅርታ፣ እኔ ደግሞ ልጠይቅህና ሀኒ እያለቀሰች ስትመጣ ለማን ነው ሄዳ ቀርባ የተናገረችው? ለአንተ ነው ወይስ ደግሞ ለገጠር ልጅ ነው የተናገረችው? ለማንም አልተናገረችም። ቀርባ ጀመር ተስፋ ስለቆረጠች እነዚህ ማን ጠይቋት? መሲ ማን ጠይቋት? ማን ጠይቋት? እየጮች ሰርተዋታል። የህሊና ጉዳይ ነው አልከኝ። ግን ማርያምን እኔ ብሄን ብቻ ልናገር ፍቀድልኝ። ህሊና ማለት እኮ ልንገርህ መወለድ ቋንቋ ነው። ጩሃለች ልጅቷ ስትመጣ ፊቷ ተንገላቷል፣ አልቅሳለች። አብረዋት ተጉዘዋል እኮ ባይጓዙ ጥሩ ነበረ። አብረዋት ሲጓዙ ምን ሆነሽ ነው ተብሎ እኮ ይጠየቃል። ምን ሆነሽ ነው? መገደሏን ሞተች ተብሎ ነው የተነገራቸው። ያንን ኢቭን እዛ ቦታ ላይ የተደረገችውን ድርጊት እንኳ ለማወቅ ምን ሆነሽ ነው ተብሎ ይጠየቃል። ያንን ሁሉ እስከሚሄዱ ድረስ ወንድ ልጆች እኮ ናቸው። አብረዋት እኮ ነው ከዛ ድረስ የመጡት። ይህ የህሊና ጉዳይ አይደለም፣ የጨካኝነት ጉዳይ ነው። ስለዚህ ያና መሞት እነሱ በህይወት እያለ ሞተሽ ብለው ለመናገር ምንም ችግር የለባቸው። ደግሞ ራሱ ራሴን መያዝ አቅቶኛል። ቆይ ልጠይቅህ፣ ይህን ጥያቄ መልስልኝ። የሀኒ ጸጉር ምን አይነት ነበር የተሰራችሁ? እስኪ ይህንን ንገረን። በደንብ አይተሃታል? እዛ በቀደም ፌክ ቪዲዮ አምጥተው ሳትሞት ሞተች ብላ ያሳዩን ቪዲዮ እዛ ላይ የነበረው ጸጉሯ እሱ ነው? ኧረ እኔ ጠጉሯን እዛ አላየሁም። እናንተን ነበር እዛ አስቀርቶ እሷ ምን አለ ሀገር በገባች። እናንተ ለሀገር እዛ ውስጥ የነበራችሁ ወንዶች ለሀገርም ለወገንም ሸክም ናችሁ፣ አትጠቅሙ። ሲጀመር ማለት ነው ማንም አይነካትም ነበረ። የመጀመሪያ የእናንተ ሁኔታ አይተው ነው እንጂ ማንም አይነካትም ነበር። ወንድ ልጅ
ሚስቴ ናት ወይ እህቴ ናት ካለ እዛ ቦታ ማንም አይነካትም። ሴት ልጅ ብሬክስ የእናንተን አቋም ነገሩ የሚጠይቁት ካላችሁ ጠይቁ። ቆይ እስኪ ቪዲዮ አንድ ነገር ቪዲዮ ስሩ የተባላችሁት በማን ትዕዛዝ ነው ተሰብስባችሁ ቪዲዮ የሰራችሁት? ቪዲዮ የሰራ ነው እዛ እንትና አደን ስንደርስ ነው፣ ፍንዱቅ ውስጥ ነው የሰራ ነው ቪዲዮ። ማን ስሩ ብሏችሁ? የገጠር ልጅ እንስራ አለ፣ ሰራን በቃ። እንዴት ሰራችሁ? እችኔ ስትሞት አላያችሁም ባይናችሁ? ይሄ ነገር ስህተት አይደለም? ታረ ስትሞት አይተናል ብለን ሰራን። መጀመሪያ በማታውቁ ነገር ባላያችሁን ነገር ለምን እናንተ ቪዲዮ እዛ ቀረባችሁ? እኛ ስትሞት እኔ ስትሞት አይቻታለሁ አላልኩም። እኔ እነሱም አላሉ። ሙታለች አሉን እኮ ነው አላችሁት? አዎ ያሉን ነው። ሙታለች አሉን ተብሎ እንዴት ቪዲዮ ይሰራል? በቃ ያሉንን አስተላለፍን። አላስ ከዛ ማን ያላችሁ? ደላላዎቹ ናቸው። ቪዲዮ ስሩ ያሏችሁ አሉ ደላላዎቹ? አላሉ። የገጠር ላይ ነው እንስራ ያላችሁ? አዎ። እናንተ እንዴት? እኛ እርግጠኛ አልሆንም። ሙታ ይሁን አግተዋት ይሁን ሳናውቅ እኛ እዚህ ጉዳይ አንገባም አትሉም ነበር? እኛ ይኸውልህ ቪዲዮ እንስራ አለን፣ ሰራን። ሞታለች ብለውናል አለን፣ አስተላለፍን። እንትን ይኸውላችሁ ወንድሜ፣ አንተ ምናልባት ለቀጣይ ጥያቄ ምናልባት እንድንጠይቅ ምናምን ከተፈለገ ያው ፈቃደኛ ከሆን ቀጣይ ትቀርብልናለህ። ኦኬ። አሁን ሌሎቹ የሚጠየቁ ልጆችም ስለሚኖሩ እዚህ ላይ ከዚህ ውጭ እንትን ባትሉት የተሻለ ይመስለኛል። ለምን መሰላችሁ? ሌሎችም ልጆች ይመጣሉ፣ ይጠራሉ፣ ይጠየቃሉ አይደለ? ይህ ልጅ የሚደረገውን ነገር እንትን ቢያደርጉ እነሱም ላይመጡ ይችላሉ። ገብቶሃል አይደለ? ጥያቄ ብቻ መጠየቅ፣ ከዛኛ ነጥብ መያዝ፣ አለቀ። መሆን ያለበት እንደዛ ነው። እሺ የገጠር ልጅ ምን ትላለህ በዚህ ዙሪያ? እሺ ወንድማችን ቪዲዮውን ብትፈልግ አጥፋው፣ ከፈለግክም ተቀመጥ። የገጠር ልጅ ላስወጣ። አሁን ልጁ የሚለውን እያንዳንዱ ሰምተኸዋል። ምን ትላለህ? እንግዲህ 6 ደላላ ነው እያለ ያለው። እንዴት ነው ነገሩ? አንተ ስማ ደግሞ 6 ደላላ ነው እንግዲህ በሱ። እኔ የገጠር ልጅን እጠይቀዋለሁ። ገጠር ልጅ እኔ አሁን የምጠይቅህ ነገር መጀመሪያ 2 መሪዎች ይዘዋችሁ መጡ፣ ሽፍታዎቹ እስከመጡባችሁ ድረስ ማለት ነው። ከዛ ሌሎች እነሱ እንደተመለሱ ሌሎች መጥተው እዛ ላይ ተቀበሏቸዋል። አዎ መንገድ ላይ ምን አለ መሰለ ብሬክስ፣ እየሰማኝ ከሆነ የአንደኛውን ልጅ አሁን ስልክ እየላኩልኝ ነው። አሁን ከእንደዙ አብሮ ሄደው ማለት ነው። ስልክ አሁን ላኩልኝ ብዬ ማለት ነው እኮ። አዎ መንገድ ላይ የሚያውቀው ነው። ገባህ? ምክንያቱም መሪ ይረካከባሉ፣ እየሰማኝ ከሆነ ከዛም ያመጣለ ይሄኛው አምጥቶ ያስረክብና ያኛው ወደዛ ደግሞ ይመለሳል። እንደዛ ነው መንገድ ላይ የሚሰሩት። ግን እንዴት ሽፍታዎቹ ያሉበት ቦታ ላይ እንዴት ሊቀባበሉ ቻሉ? ማለት ኢማጂን ሽፍታዎቹም 2ም ሽፍታ በተመሳሳይ እናንተ የሚቀበሏችሁ ከዚህ መቀባበላቸው አይደለም። አይ ነው እሱ ይገባኛል። ከአንዱ ደላላ ከአንዱ መሪ ወደ ሌላ መንገድ ላይ ይቀባበሉ ይችላሉ። ግን ሽፍታዎቹ ያቆሟችሁ ቦታ ላይ እንዴት ሌሎቹ መሪዎች እዛ ቦታ ላይ መገኘት ቻሉ? እሱን ምን አውቃለሁ ታዲያኛ? አሁን መንገዱን የማውቀው ነገር የለም። የሚመራንን የተናገረው ነገር በሙሉ ልክ ነው እያልክ ነው? እሱ ያወራው ነገር በሙሉ ልክ ነው? አዎ 2ቶቹ ከዛ እነዛን 2ቱን ልጆች ያመጧቸው ሌላዎች ናቸው። ገባህ አይደለ? ሌሊት ላይ እነሱን አመጥተው የደባለቋቸው። ተጨመር ነው ሀና ሳትጨመረው 8። ኦኬ። እስከ እንትኑ ድረስ ማለት ነው፣ እስከ ገመዷ ድረስ በቃ እስከ እንትና ሀና ሳትጨመር ማለት ነው። እሺ። እስከ ተክላይ ቤት 8 ነው።
ኦኬ ከሀና ጋር 9 እስከ ተክላይ ቤት 2 ደግሞ መንገድ ላይ ተጨምረውብናል። 2 ሌላ ደላላዎች። የት አካባቢ ነው እነሱ የተጨመሯችሁ? እዚህ ግማሽ መንገድ ላይ ነው። ሌሊት ነው የተጨመሩብን። የት ምን ላይ? ሌሊት ነው። በስ ስንት ቀን ጉዞ እንደተጓዛችሁ? የአንድ ቀን ተግማሽ። ከየት አምጥተው ቀላቅለዋቸው ነው? ቀላቅለዋቸው። እሺ ይሄ አዲስ እንትን ነው። ኦኬ እሺ እኔ ጥያቄ ሌላው ጥያቄ ሽፍታ አግኝታችኋል መንገድ ላይ? አዎ። የት አካባቢ ምን ያህል እንደተጓዛችሁ ነው ያገኛችሁት? 8 ሰዓት የ9 ሰዓት መንገድ ምናምን ተጉዘናል። የ8 ሰዓት መንገድ በቃ ያዙ። ኦኬ አሁን 9 ሰው በሙሉ 4 መሪ ነው ሲመራ የነበረው ማለት ነው። ለ9 ሰዎች ሀናን ጨምሮ 4 መንገድ መሪዎች ከፊት ሆነው ይመሯችሁ ነበር። እሺ ሽፍታው ሲመጣ 9 ነበራችሁ? 4ቱም መሪዎችም እናንተም 9 ነበራችሁ? ሽፍታው ሲመጣ አንድ ሽፍታ ነው? 2 ናቸው። 2 ናቸው የመጡ? 2 መጡ። አንዱ ሀና ጋር ቀረ። አንዱ ደግሞ ከፊት ለዛ ደላላዎቹ ጋር ነበር። መሪዎቹ ጋር ኦኬ ፊት ከመጡት መሪዎች ጋር ማለት ነው። ፊት እሺ ለምንድን ነው ከሀና ጋር የቀረው? ያኛው ያለ እናንተ ጋር ማለት ለይቷት ነው ወይስ ምንድን ነው? አይደለም የገጠር ልጅ እና የተወሰኑ ልጆች ማለት ነው። ምግብ ምናምን ይዘዋል። ገባ? እሺ እነሱ ከፊት ቀድመዋል። እኔ ደክሞኛል። ደጀን የሚባል ልጅ ደክሞታል። ነገስ ደግሞ የሀና ወኪል ነው። ገባ? እሺ ነገስ እሱ የሀና ወኪል ነው። ሀና ደክማለች ለእሷ ብሎ ከኋላ ነው። እኛ አሁን 4ታችን ከኋላ ነው። እሺ ከዛ በኋላ ምንም የለ። እነ ገጠር ልጅን ተቀባብሎ ምናምን እኛን አየት ሲያደርገን ወደ እኛ መጣ። ደግሞ እኛ ገና አልደረስንባቸውም ገጠር ልጅ ጋር ማለት ነው። እሺ ከዛ ልክ እኛን እንዳየን ብድግ አደረገና በድንጋይ ደላላውን መታው፣ መሪው ማለት ነው። እሺ ከዛ በኋላ ልክ ሀና በዛ ሰዓት ማለት ነው ደክማለች። እንደዚህ አጎንብሳ ነው የምትሄደው። ገባ? ከዛ ደክማለች ማለት ደክማለች እንደዚህ እጅና እጇን ይዞ እንትን ብሎ ደላላውና ነገስ ማለት ነው። እሺ እጅና እጇን ይዘው እንደዚህ እየገፉ ነው የሚያመጧት ማለት ነው። እሺ ከዛ በኋላ ምንም የለ። እዛ ሽፍታው ጋር ዘፋለች። ከዚህ አልሄድም አለች። ኦኬ ከዛ በኋላ ምንም የለ። ይሄ ነገስን ያዘና ጀርባውን አለው በድንጋይ። ኦኬ ከሀና ጋር ይሄ ደጀንን የሚሉትንም በካልቹ አለው። ከዛ እኔን ምንድነው መሰራና መሳሪያውን ቀቀቀ አረገና አጎንብሳ ሄዳለ። እሺ ከዛ እሺ አልኩ፣ አጎንብሼ እኮ ከዛ እሷ ስለው ቀጥል አንተ እሷ ትመጣለች አለ አላስ። ከዛ 1 ደቂቃ እንደሄድኩ 2 ደቂቃ እንደሄድኩ እነሱን አገኘኋቸው። እሺ እና ገጠር ልጅ ማለት ነው። እሺ ሽፍታው ምን ከእናንተ የተቀበለው ነገር አለ ወይስ ዝም ብሎ ሀናን ብቻ ነው የወሰደው? በቃ ሀናን እዛው አስቀራት። ከዛስ እናንተን ምንም አላደረጋችሁም? እኔን አጎንብሳ ሄዳለች። መሳሪያውን አቀጫቀጨብኝ። ይሄ ቀጣልኩ ነው። እሺ ከዛ ውጭ ምንም አላደረጋችሁ ማለት ነው? እንዴት? በቃ ማለት እንደዛ ካደረገ በኋላ አልደበደባችሁ ምናምን? ከዛ ልነግርህ አይደል? ዝም ብለህ አትንገረኝ። የምጠይቅህን ብቻ ጠይቅልኝ ነው እያልኩ ያለሁት። አጭር ጥያቄ ነው፣ አጭር መልስ ነው። እኔ በቃ ተቀላቀልኩ ከእነሱ ጋር ከልጆቹ ጋር ተቀላቀልኩ። እሺ ከዛ ሀና ከስንት እዛ ላይ ሆናችሁ ሀና ምንም የሰማችሁት ነገር የለም? ከዛ በኋላ ቁጭ እንዳለን ጮኸች እሷ። እሺ ልጅቷ ማለት ነው።
እሺ ከዛ በኋላ ጮች አንድ እንደ ጮች ከዛ ዝም አለች። እሺ ከዛ በኋላ ልክ 5 ደቂቃ 5 ደቂቃ ቢሆን ነው። ከዛ አዝሏት ይዟ መጣ ሽፍታው። እሺ ከዛ ስትመጣ ያው እያለቀሰች ነበር። እሺ ከዛ እያለቀሰች ነበር። በጥፊ ሁሉ መቷታል። በጥፊ መታት ሁሉ ይሄ ፊቷ ቀይ ሆነ። እሺ በቃ ይሄ ነው። ከዛ በኋላ ምን አላችሁ? ሂዱ አላችሁ ሽፍታው? ከዛ በኋላ እኛ እነዚህን በመጀመሪያ ማለት ነው ብራቸውና ሞባይላቸውን ተቀብሏቸው ሞባይላቸውና ሞባይላቸውን መልሶላቸዋል። ብራቸውን ወስዶባቸዋል። ገባህ? እነማን ማን የትኛው ነው እንደዛ ያደረጋቸው? ሽፍታው እንትና ሽፍታው ከዛ ሀና ጋር አለ ያለው ላ በመጀመሪያ እኛ እንጀራ ይዘው ምሳ ይዘው የመጡት እኮ በመጀመሪያ ከፊት ናቸው። እስኪ አንድ ጥያቄ ልጠይቅህ። አይዋ በተፈጥሮ የእንትን ችግር አለብህ ማለት የአፍህ ትንሽ ምላስ ምናምን እያያዛል ወይስ? ኧረ ምንም አያያዝም። ምንም ችግር የለብህም? ምንም ችግር የለብኝም። እሺ መልካም። እሺ ስለዚህ አንተ እያልክ ያለው አንተና ሀና ከወደ ኋላ ስለነበራችሁ እነ ገጠር ልጅ ደግሞ ከፊት ለፊት ስለነበሩ እኛ 4 ልጆች አራታችን ማለት ነው ከኋላ ነበር። እሺ እስከ ደላላው ማለት ነው። እሺ የትኛው ደላላ? 4 እኮ ናቸው መሪያችን ማለት ነው። መሪዎቹ 4 አይደሉ እንዴ? ላ ከኛ ጋር ያለው አንድ ነው። ሌላዎቹን ይዞ ደግሞ ከፊት ሄዷል። እነሱ እንትና እነ ገጠር ልጅን እነ ሌላዎቹም ማለት ነው 4። የትኛው ሌላኛው ሽፍታ ነው? ላላ መሪው። ሁለተኛ ሽፍታ ያልከውስ? ሁለተኛ ሽፍታ ያለውማ እዛው እነሱ ጋር ከደላላዎቹ ጋር ነው ከመሪዎቹ ጋር። መሪዎቹን እነ ገጠር ልጅን ይዘው ወደፊት ሄዱ እያልክ አይደለ እንዴ? ወደፊት ሄደው አርፈው ያገኝናቸው አረፉበት ቦታ እኮ ነው ሽፍታ የያዙብን ቦታ ላይ። ይኸውልህ አንዱ ሽፍታ ሀናን ይዞ ሄደ አልክ። ኦኬ አንዱ ሽፍታ ወዴት ነው ሄደው? አንዱ ሽፍታ ከፊት ነው ያለው እዛው ከነማን ጋር? ከነ ገጠር ልጅ ጋር ማለት ነው ከፊት። እሱ ነው ስልካቸው የነጠቃቸው ወይስ ሀናን የወሰዳትን ነው? ስልካቸውን የነቀጠው እነሱ እኮ ስልካቸው ሲነቀጥ ማለት ነው እኛ አልደረስንም ገና እነ ገጠር ልጅ አልደረስንም። ኦኬ ስለዚህ አላየም። ከዛ ስንደርስ ይኸውልህ እነ ገጠር ልጅ ጋር ስንደርስ ማለት ነው እኛ ስልካችሁንና ብራችሁን ካሏችሁ ይመልሱላችኋል። ስልካችሁን ብራችሁን ይወስዱባችኋል። የያዛችሁትን ስልክና ብር ማለት ነው ስጡ፣ አለዛ ይመቷችኋል አሉ። በሬክስ ሽፍታዎች ስንት ናቸው በለው? ይቅርታ 2 ነው ብሏል እሱማ። ከዛ ያንን መረጃ ስለሰማ ማለት ነው መረጃ ስለሰማ ስንት ናቸው? አንድ ጊዜ የገጠር ልጅ ሽፍታዎች ስንት ናቸው? 2 ናቸው። የገጠር ልጅ ነው የምንጠይቀው። ሽፍታዎች ስንት ናቸው? እንግዲህ እኔ አሁን ያየሁት አንዱ ነው መሳሪያ የያዘውን ማለት ነው። በቃ እሺ በቃ ሚወት አርግ ጓደኞች በቃ ሚወት አርግና ብለሽ ስለቀጥል በቃ እሱን ጠይቀው። ቆይ አንዴ ሌሎች ጓደኞች አሉ ይመጣሉ። ሲመጣ ግን ወይ ብር የሆነ ነገር ካገኘሁበት በስንት መከራ ያቆመ ሊሳያተው እንጂ ሰይድ እኮ ነህ። በነገራችን ላይ አሁን መሀል ላይ እንትን እያልክ ያለው እሺ ይቅርታ በቃሽ። ቀጥል። ጥያቄን መያዝ ትችላለህ፣ በኋላ መጠየቅ ትችላለህ እኮ መሀል ላይ አታቆራርጡብኝ። እኔ ራሱ አላስችልህ ብሎኝ ነው እኮ ልፈነዳ ነው እኮ። ያዘው ጥያቄውን ጽፈህ ያዝ። እሺ ወንድሜ፣ ከዛስ እናንተ ሀና እንደዛ ተመታ ስትመጣ ፊቷ ቀልቶ ሲመጣ አንተ ጋር እንዳደረሳት ነው የለቀቃት ወይስ እንዴት? አዝሏት እስከ ከፊት እስካሉት ድረስ ወሰዳት? ላ በቃ እንደዚህ እያይናት ማለት ነው። እያይናት አወረዳት። እሺ እናንተ ከኋላ ያላችሁት ብቻ ማለት ነው? ከዛ እዛው ሁላችንም በቃ እየጠበቅን እሷን ሀናን እየጠበቅን
ቁጭ ብለን እሺ ሁላችን። ከዛ ሁላችንም ጋር እንደዚህ እያየናት አወረዳት። እሺ ያኛው ሽፍታ የት ነበር የዛን ሰዓት? እሱ ደግሞ እዛ መሪዎቹ ጋር ነበር። መሪዎቹ ለብቻቸው ይዟቸው ይሄዱ ነው። ከዛ ይኸውልህ ከዛ አሁን እዛ ጋር ማለት ነው የተክላይ መሪዎች አራቱን ያገኝናቸው ማለት ነው እዛ ጋር ነው። ከዛ በፊት ማን እየመራቸው ነበር? ከዛ በፊት ሁለት መሪ አሉ። ሁለት መሪ ይዘው ነው የመጣው። 3 ናቸው፣ 2 ይዘው ነው የመጡት። ከዛ ለማን አስረከቧችሁ? ከዛ አስረከቡን ለተክላይ መሪዎች አስረከቡን። እዚህ ሀና ተደፈረችበት እዛው ራሱ ጋር ሽፍታዎቹ የነበሩበት ቦታ ላይ። አዎ ሽፍታዎቹ የነበሩበት ቦታ ላይ ሌላ ሰዎች መጥተው ተቀበሏችሁ? አዎ እሺ። ከዛ ሁለቱ የት ሄዱ? እስከዛው እስከ ሽፍታው ድረስ ያመጧችሁ መሪዎች 2 ናቸው ብለሃል። እነሱ ወዴት ሄዱ? እነሱ ወዴት እንደሄዱ አላውቅም። ተመለሱ። ከዛ በኋላ እነሱ ተመለሱ። ሽፍታዎች ወዴት ሄዱ? ሽፍታዎቹም ሄዱ። ከዛ 4 መጥተው እዛው ከዛ በኋላ ማለት ነው 4ቱ መሪዎች የተክላይ መሪዎች ማለት ነው ለተክላይ ያደረሱን። ከዛ በኋላ ነው 4ቱ መሪዎች። እሺ ጥሩ። ከዛ ሀና ከዛ በኋላ እንዴት ነበረች ሁኔታ? ከዛ በኋላ የነበራችሁ ጉዞ? ከዛ በኋላ ያለው ጉዞ ያው ደክማ ልጅቷ ያው እጅና እጇን ይዘው እንትን እያሉ ነው እንትን ያሏት። ግን እየተጓዘች ነው ስቲል ነው? አዎ እየተጓዘች ነው። ከእኛ ጋር ከፊት አድርገዋት እሷን፣ እኛ ከኋላ ነን እየሄድን ነው። ከዛ እስከ ገመዱ እስክትደርሱ ድረስ 4ቱ መሪዎች ናቸው ሲመሯቸው የነበሩት። ከዛ በኋላ ተንትኑ ድረስ ከዚህ 4ቱ መሪዎች ሽፍታው ከያዛችሁ ቦታ ላይ ይኸውልህ፣ አሁን አጭር ጥያቄ። አንተ ያልከው አሁን ከመጀመሪያ ጀምሮ ሽፍታው እስከያዘን ድረስ 2 መሪዎች አመጡን። ሽፍታዎቹ ከነበሩበት ቦታ ተቀብለው ደግሞ 4 ተቀበሉን ወደ ወሰዱን ነው እያልክ ያለው። 4 ከዛ ከሽፍታው ነው። ይኸውልህ ከዚህ ከሽፍታው ጀምሮ ማለት ነው። እሺ እዚህ ፊፋ ልክ ልንደርስ ሲሆን ማለት ነው እሺ 2 መሪዎች ነው የወሰዱ። ለምንነግርህ ነው እስከ ሌሊቱ 6 ሰዓት ድረስ ማለት ነው። እሺ ከዛ በኋላ እነዚህ 2ቱ ልጆች ማለት ነው 2ቱ ልጆች ፊፋ አካባቢ ከሌሊቱ 6 ሰዓት ደረሱብን። 2ቱ ይዘዋቸው መጡ። የትኞቹ 2ቱ? የተቀላቀሏችሁ መንገድ ላይ? አዎ እሺ። ከዛ ስንት ሆኑ? 4 ሆኑ። ከእነሱ ጋር ነው እንደ 4 መሪ እያልክ ያለው? 4 ደላላዎች፣ 4 መሪዎች እነሱ ነው በቃ። ከዛ በኋላ 4 መሪ እስከ ገመዱ እነሱ ሌላ አንደኛ መንገደኛ ናቸው አላልክም እንዴ ቅድም? ያው 4 እስከ እነሱ ነው 4 መሪዎች። እነሱ መንገደኛ ናቸው ያልክ መስሎኝ ቅድም። ልጆቹ ናቸው መንገደኛዎቹ የተቀላቀሉን 2ቱ እኮ። ታዲያ 2ቱ ደግሞ ከየት መጥተው 4 የምትለው ታዲያ? አንተ እኮ እያልከኝ ያለው ቅድም ያልከው ሽፍታው እስከያዘን ድረስ ያለው 2 መሪ ነበሩ አይደለ? ከዛ ሽፍታዎቹ ሀናን ደፍሮ ከመጣ በኋላ 2ቱ ተመለሱ፣ 4 መሪ ሆኑ። ሌሎች አዲስ 4 መሪ መጡ ማለት ነው። አሎ ወንድሜ አይሰማም? ይሰማል። ይኸውልህ እኔ እያልኩ ያለሁት ሀና እስከተደፈረችበት ቦታ ድረስ 2 መሪ ነው መርጧቸው የመጣ አይደለ? ለ9 ሰው። ሀና ከተደፈረችበት ቦታ 2ቱ መሪዎች ተመልሰው ሌሎች 4 መሪዎች መጥተው ተቀበሏችሁ። 4 መሪዎች ተቀበሉን። ከዛ 2ቱ ይዘውን ሄዱ። 2 መሪዎች
ሁለቱ ሴት ቀሩ። ሁለቱ እዛው ቀሩ። ስለዚህ አሁን ሀና የተደፈረችበት ቦታ ላይ 2 ሽፍታ 4 መሪ ነው ያገኛችሁት ማለት ነው። ሽፍታዎቹ ሄደዋል። ሁለቱ ከዛ ቀሩ። ሁለቱ እንደገና ደግሞ እነዚህም ሁለቱን ልጆች ይዘው መጡ። ብሬክስ አማርኛ እያስቸገረው ከሆነ ምን ቋንቋ ነው የሚናገረው? ወንድሜ ምን አውቃለሁ፣ የት አካባቢ ልጅ ነው? እኔ ቅድም እኮ የምላስ ችግር አለ ወይ በተፈጥሮ ያልኩት እኮ የሆነ የመኮላተፍ ግራ እንዳትጋባ ብዬ ነው ወንድም አለ ሌላ አይደለም። ታውቃለህ ለአንተ ሞር እኔ ግራ አልተጋባም። ትክክለኛ ነገር ነው የምነግርህ። እሺ ጥሩ ወንድማችን። ከዛ በኋላ ምን ሆነ? ከሀናን ለመጨረሻ ጊዜ ያያችኋት እዛ ጋር ነው አይደለም? ከተደፈረች በኋላ ይዘዋት ይሄዱ አይሄዱ? ወዴት ነው ሄደችው? ከዛ በኋላ የመጨረሻ ሀና ከዛ በኋላ ከኛ ጋር ሄደች። የት ገባች? ወዴት? በቃ እስከ ገመዱ ድረስ አብረን ሄድን። ኦኬ፣ አንተ እስከ ገመዱ ድረስ ብቻ ነው ሀና አብራ መኖሯን የምታውቀው? ከኛ ጋር አብራ ሄደችው እስከ ገመዱ ድረስ ነው። ከዛ በኋላ እንዴት ተለያያችሁ? ከገመዱ በኋላ አንተ ወዴት ሄድክ? ከዛ በኋላ ደከመኝ ብላ ስትንፈራፈር እኔ ይህን መንገድ አልወጣም እያለች ተነሽ እያሏት ማለት ነው፣ ደላላዎቹ ማለት ነው። እንደዚህ ዞር ብዬ አይቻታለሁ። ስለዚህ እዛ ቦታ ላይ እስካሁኑ ሰዓት ስትጠባበቁ የነበረው ጥላችኋት ሄዳችሁ ማለት ነው። አልነሳ ስትል እናንተም ሄዳችሁ ከዛ በኋላ ያለውን ነገር አታውቅም። አንተን ደፈራት ያልከው የደፈራት ሰውዬው የታጣቂው ነው ያሽፍታው ነው? የት ቀረ ከደፈራት በኋላ? ሽፍታው ነው። እሺ ሽፍታው ከአራቱ ሰዎች ማለት እኔ መደፈሯን ጮሃለች። እኔ መደፈሯን በአይኔ በብረቱ አላየሁም። ጮሃለች ግን። እሺ ተመጣም ፊቷ ቀልቷ መጣው ካል ተደብድባ እሺስ እሱን ምተውና ፊቷን ራሱ ሽፍታዎች አራቱ ሰዎች ይተዋወቃሉ ብለህናል አይደል? የሚመሯችሁና ሽፍታዎቹ ይተዋወቃሉ ብለሃል አይደል? እያወሩ ነበር ወደዛ ጠጋ ብለው እያልከን ነበር። ኧረ እኔ ተዋውቁ አላውቅም፣ ግን እዛ ጋር ነው እኛ መሪዎቹን ያገኘናቸው። ሽፍታው ተሸክሞ ካደረሳትና እዚህ ከደበደባት በኋላ ወዴት ሄደ ስንልህ ሄደ ስልከኝ። ሽፍታው ዝም ብሎ ተቀላቅሎ ዝም ብሎ አይደለም ጥሎ የሚሄደው። እንደዛ እየተቆጣችሁ ከሆነ እነኛ ሰዎች ጋር ኮሚኒኬት የለም ከሚመሯችሁ ሰዎች ጋር እየተነጋገሩ ነበር አልከን እኮ ቅድም ወንድሜ። ሽፍታውማ እየተነጋገሩ ነው አላልኩም እንዴ? እኔ ሽፍታውማ ይኸውልህ ከዛ በኋላ ከዛ ገጠር ልጋ እዚህ አርፈው 4ቱ ጋር ማለት ነው አርፈው አገኝናቸው። ኦኬ ከዛ ሁላችንን ይዘዋችሁ የሚሄዱ ሰዎች የሉም እንደ ይዘዋችሁ እየሄዱ የሉት? እሺ እነኚህ ደላላ የተባሉት ሰዎች እነማን ናቸው? አሉ እዛው ናቸው። ማነው ስማቸው? ስማቸውን አላውቃቸውም። እሺ ወዴት ነው ያደረሷችሁ? በቃ ከዛ ጋር ተለያያችሁ፣ አንተም ገባችሁ። ከዛ በኋላ የምታውቀው ነገር የለም ነው? ከየት ነው የማውቀው ነገር የለም። ዳገቱ ላይ ከወጣችሁ በኋላ ደከመኝ አልሄድም ስትል ሀና፣ ከዛም በኋላ ተለያየን እኛም ሄድን አልከኝ። እኛም ሄድን። ከዛ በኋላ ትመጣለህ፣ እዛ ይዘዋት ይመጣሉ ብለን ማለት ነው እየጠበቅን ነው ታች ቆርጠን ድንበሩ ማለት ነው። እንግዲህ የት ገባን? የየመን ክልል ገባ ማለት ነው። እስከዛ አልመጣችም። አዎ ጠበቅን። እኔ ራሱ እንቅልፍ መጥቶ ተኝቼ ቢያንስ 4 ሰዓት ነው 5 ሰዓት ነው የጠበቅናት። በቪዲዮ ማውጣት ትችላለህ? ይቅርታ ተስሻ መጨረሻው ምን ሆነ? በቃ አልመጣችም። አንተም በቃ ጠብቀህ እንቅልፍህን አንተ። ከዛም በኋላ ወዴት ሄዳችሁ? መጡ ደላላዎቹ። እሺ ከዛ እንሄዳሉ። እሺ ምን አሏችሁ? ከዛ ልጅቷ ስንላቸው እንሂድ ዝም ብላችሁ አሉ። እንሂድ ዝም ብላችሁ? አዎ እንሄዳሉ። አዎ ኦኬ እንሂድ ዝም ብላችሁ ሲሏችሁ እናንተም መጠየቅ ትታችሁ ሄዳችሁ መጨረሻችሁ ዴስቲኔሽን እንሂድ ብላችሁ የት ነው ያረፋችሁት ከእነሱ ጋር? ከዛ በኋላ ትንሽ ደቂቃ ተደውለ
ሱቅ ማለት ነው። ሱቅ የት ሱቅ ነው የሄዳችሁ ያረፋችሁት? መጀመሪያ እንደደረሳችሁ ጥላችሁ ከሄዳችሁ በኋላ አብራችሁ ከነኛ ከሚሸኟችሁ ሰዎች ጋር ሄዳችሁት የት ሱቅ ነው? ጥላናት እንደሄድን 4 ሰዓት ምናምን የሚሆን 5 ሰዓት ጠብቀናታል። እዚህ የመን ድንበር እንደገባ ማለት ነው። እሱንም አልከን መጡና ደግሞ ልጅቷ ስትሏቸው እና አይመለከታችሁም ዝም ብላችሁ ሂዱ በቃ ሄደችም አሏችሁ። ከዛም በኋላ ወዴት ሄዳችሁ እናንተ? እንሂድ አይመለከታችሁም ልጅቷ ስንላቸው ማለት ነው። እንሂድ አሉ። እናንተም ዝም አላችሁ። ከዛ ሄድን። ከዛ እንደሄድን ልክ ከዛ 20 ደቂቃ ልክ 10 ደቂቃ ወይ 20 ደቂቃ ነው የሚሆነው እንደሄድን በጋ ላገኝን እዛች ጋር እንዳረፍን የልጅቷ ቅርብ በተሰማን ነው አሉ። ወንድሜ በቪዲዮ ትወጣለህ፣ ስታወራ በቪዲዮ ትወጣለህ ከይቅርታ ጋር። እኔ በቪዲዮ ማውጣት አልችልም ሀቢቢ። ላይቭም ገና ዛሬ መግባት ነው የመጀመሪያ እና ከዛ 20 ደቂቃ እንደሄድን ልጅቷን አገኘ። እዚህ የልጅቷ ቅርብ በተሰማን ነው ሲሉን ከዛ የገጠር ልጅ እናነገሰ እኛን አሉ። ከዛ እዛው ጋር እንትን አላ እዛው ጋር አላስ ልጅቷን በስነ ስርዓት ቀብረናት አለው። አልፋለች አሉ። ኦኬ አንተ ስታያት እዛ ጋር ተነገራችሁ። እሺ አልፋለች አሉ። ሁኔታዋ እንዴት ነበር ግን? እዛ ዳገቱን ስትወጡ የመሞት አዝማሚያ የሚያሳይ ደረጃ ነው የድካም እንጂ የመሞት ነገር አይተባት ነበር? እኔ ይህንን አላስታውስም። ወላሂ ደክሜያለሁ አባ። እኔ ለራሴ ራሱ ደክሜያለሁ። ገባ በግድ ነው የደረስኩት። አሁን እዚህ ጋር እየሄድን